ዮኒስ ማታ በጨለማ እስር ቤት ገብቷል። ጊዜ ፍርድ ቤት ፈታቸው። ባርሲ ዳግም ሞት በምስራቅ አርሲ ዞን አቡነ አብርሃም መንበሩን ተሸክመው ሲሄዱ አይታቸው ለማሽሽ መንበር ተሸክመው የሞቱት ሞተው የተወደዳችሁ ውድ ቤተሰቦቻችን ኦርቶዶክሳውያን ኢትዮጵያውያን ኤርትራውያን ላይ ሰው ልጆች በሙሉ ይሄ መረጃ ጉልበት እንዲኖረው ላይክ በማድረግ ሼር በማድረግ መረጃችን በማዳረስ ከጎናችን እንድትቆሙ እንሻለን። በመረጃችን በስፋት ከምንቃኘው መካከል ከአርሲ ጋር የተገናኙ መረጃዎች ይኖሩናል። ስለዚህ ውድ ኦርቶዶክሳውያን እባካችሁ ላይክ አድርጉልን፣ መረጃውን አዳርሱልን እንላለን። በአርሲ ሌላ ሞት በድጋሚ ተሰምቷል። ፍትህ እየጠየቅን ፍትህ እየጠበቅን ሰላም ይመጣል ብለን እያሰብን ግን ደግሞ የሰማነው ሌላ ሞት፣ ሌላ መከራ፣ ሌላ እልቂት ሆኗል። ያላባራው የአርሲ ሞት፣ ያላባራው የአርሲ መከራ፣ ያላባራው የአርሲ ስቃይ እንደቀጠለ ነው። ያሳዝናል፣ ያስለቅሳል፣ እጅግም ያማል። ይህ መች ነው የሚያቆመው? ይህ መች ነው ልባት የሚያገኘው የሚለው ዛሬም የሁላችንም ጥያቄ ነው። በአርሲ የተፈጸመው፣ በአርሲ የተሰማው፣ ከአርሲ ያደመጥነው ይህ አሳዛኝ ዜና፣ አሳዛኝ ነገር ምንድን ነው ካላችሁ የመጀመሪያው ከራሱ ከወንድማችን ጸጋዬ ሰኔ 5 ቀን የተፈጸመውን ነገር የተገደሉና የታፈኑ ስለመኖራቸው ተሰምቷል። ናርት ምስራቅ አርሲ ሽርካ ላይ ማለት ነው። በምስራቅ አርሲ ዞን ሽርካ ወረዳ ትላንት ሰኔ 5 ማለትም ከትላንትና በስቲያ ማለት ነው በ2018 ዓ.ም ከቀኑ 10 ሰዓት ጀምሮ በጃዊ ዋጮ ቀበሌ ኦርቶዶክሳውያን ላይ በአራጁ ቡድን ለሁለተኛ ጊዜ ጥቃት ተከፍቶባቸዋል። በዚህም ምክንያት አንድ ሰው ኦርቶዶክሳዊ ሰው ሲገደል 50 የቀንድ ከብቶችም ተዘርፈዋል። የተገደለውም ሰው ደለለኝ ነጋሽ ይባል ነበር። በመንግስት መዋቅራዊ የሚደገፍ ከአልሻባብ ቀጠናዊ ትስስር ያለው ይህ የአራጅ አመጣጡ በአቦ ቤተክርስቲያን አስቀድሰው በረከት በመቋደስ ላይ ያለው ኦርቶዶክሳውያን እንደዚሁ ከዚሁ በፊት በጅምላ ለመጨፍጨፍ ነበር። ምክንያቱም ከዚህ በፊት እዚህ ቦታ ላይ ከፍተኛ አደጋ ተከስቶ ነበር። ነገር ግን እንዳሰበው አልሆነለትም። በመንግስት ኃይል ፈጥኖ ደርሶ እርምጃ መውሰድ ይችል ነበር። ነገር ግን አራጆቹ መውጣታቸውን ሲያረጋግጥ ነው ወደ ስፍራው ያቀናው። ሁለቱም ተናበው ነው የሚሰሩት። በዚህ ቀበሌ ላይ በየካቲት 19 እና የካቲት 20 2018 ዓ.ም በተፈጸመው ጥቃት 29 ኦርቶዶክሳውያን መገደላቸው ይታወቃል። ይህ በእንዲህ እንዳለ ሰኔ 4 ግንቦት 4 ማለት ነው በ09/2018 ዓ.ም በዚህ ወረዳ በሶሌ ዲገዱ ቀበሌ ያሉትን ኦርቶዶክሳውያን ከረፋዱ 4 ሰዓት ጀምሮ እስከ 10 ሰዓት ድረስ ሲታገሉ መከላከያ ከ7 ኪሎ ሜትር ባልበለጠ ርቀት ሶሌ ወይም ቻይና ካምፕ የሚባል ቦታ ላይ ሆነው ይከታተሉ ነበር። የተንቀሳቀሱት አራጁ ወይም ደግሞ የእስላም ታጣቂው ቡድን ከቦታው ለቆ ከሄደ በኋላ 12 ሰዓት አካባቢ ላይ ሄደው ጥቃቱን የፈጸሙበት ቦታ ላይ አልደረሱም። የቀበሌ ግብርና ቢሮ ውስጥ ግቢ ውስጥ ነው የሰፈሩት። ህዝባችን እንዲህ ባለ ስልታዊ ነገር እየተጠቃ ያለው አሰቡት። መከላከያ 7 ኪሎ ሜትር ነው ርቀቱ፣ ነገር ግን መሄድ አይፈልግም። ጦርነቱ ካለቀ፣ ውጊያው ካለቀ ወይ ደግሞ ሰው ከተገደለ በኋላ ይመጣል። ከፈለገ ደግሞ ቦታ ላይ አይደርስም። አንደኛው እሱ ነው። ትናንትና በስቲያ የነበረውም እንዲሁም ኦርቶዶክሳውያን ቤተክርስቲያን ለመሳለም በሄዱበት ሰዓት ላይ ነው ጥቃት ለመፈጸም የሚፈከሩት። ነገር ግን እንደምንም ብለው ተከላከሏቸው። እንደዛም ሆኖ ግን የዛን ጊዜ መከላከያው ሊመጣ አልቻለም፣ ወይ ደግሞ ልዩ ኃይሉ ሊመጣ አልቻለም። ሰዎቹ የሚፈልጉትን ነገር ሰው ገለው ከብቱን ነድተው ከሄዱ በኋላ ይመጣሉ። ሆን ተብለው ባሉ ሰዓት ላይ መምጣት አይፈልጉም። ምክንያቱም ተናበው ኦርቶዶክሳውያን ካለቁ በኋላ ደርሻለሁኝ መጥቻለሁኝ ለማለት ሞክረው እንጂ ጦርነቱ ባለ ሰዓት ላይ ሰፊ ሰዓት ጦርነቱ እየተገፋ ባለ ሰዓት ላይ ከ15 እና ከ20 ደቂቃ ባልበለጠ የመኪና መንገድ ላይ ሆነው ነገር ግን ያንን ቦታ መጥተው ማዳን ኦርቶዶክሳውያን መታደግ እየቻሉ አይደለም ወይ ደግሞ አይፈልጉትም። ይህ መሬት ላይ ያለ እውነት ነው። ሌላኛው ጉዳይ ደግሞ ላሳያችሁ። በጣም የኛ ህዝብ በጣም ያለበት ሁኔታ በሚያሳዝን ሁኔታ ትልቅ ግቢ ባየ ቁጥር የሚሳለምና ጸሎት የሚያደርግ ሆኗል። በቃ ነጠላ አድርጎ ኦርቶዶክስ ሆኖ መሄድ ዋጋ የሚያስከፍል ነው። በማያምኑት ዘንድ ነጠላ አድርጎ መታየት፣ ማህተብ አድርጎ መታየት መከራ የሚያመጣ ሆኗል። ኦርቶዶክስ ያሳዝናል፣ ልብ ይሰብራል፣ እጅግ ያማል። መች ነው የሚቆመው? መች ነው ልባት የሚያገኘው? አናውቅም።
መች ይህን በሚናገር ኦርቶዶክሳውያን ላይም ደግሞ የሚመጣው መከራ አይደለም። ትኩረት ተደርጎ ኦርቶዶክሳውያን ላይ ጥቃት የተፈጸመ ነው። ትኩረት ተደርጎ ጥቃቶች እየመጡ እልባት እንዲሰጥ እንፈልጋለን። እልባት አንድ ሕፃን እንዲህ ትላለች፣ ከኦርቶዶክሳውያን ከአንገታቸው ማተብ የምትበጥሱ እረፉ፣ ከቤተ ክርስቲያኒቷ ጋር የምትዋጉ እረፉ፣ ክፉ ሞት እንዳትሞቱ እረፉ። ምን እያልሽ ነው? ለገዳዮቻችን አዝኜላቸው ክፉ ሞት እንዳይሞቱ እየመከርኳቸው ነው። እንዴት? ንጉሥ ሄሮስ ከቤተ ክርስቲያኒቷ ጋር ተዋጋ፣ ግን ቤተ ክርስቲያኒቷ አለች፣ እሱ ግን ተልቶ ሞተ። በዘመነ ሰማዕታት ንጉሥ ሄሪኖስ ከቤተ ክርስቲያኒቷ ጋር ተዋጋ፣ ቤተ ክርስቲያኒቷ አለች፣ እሱ ግን አብዶ ከሀገሩ ወጥቶ ነው የሞተው። ግራኝ ከቤተ ክርስቲያኒቷ ጋር ለ17 ዓመታት ተዋጋ፣ ግን ቤተ ክርስቲያኒቷ አለች፣ እሱ ግን በሜዳ ላይ ሞተ። ለዛ ክፉ ሞት እንዳይሞቱ እየመከርኳቸው ነው። ከቤተ ክርስቲያኒቷ ጋር እንዳይዋጉ፣ ከኦርቶዶክሳውያን ማተብ እንዳይበጥሱ፣ ክፉ ሞት እንዳይሞቱ እየመከርኳቸው ነው። ግፍ፣ መከራ፣ ስቃይ፣ በደል አላቋረጠም። ዛሬም አለ። መች እንደሚያቆም ደግሞ አናውቅም። ሌላ ብፁዕ አባታችን አቡነ አብርሃም ያስተላለፉትን መልእክት እንካለን። ምዕመናን መንበሩን ተሸክመው ሲሄዱ አይታችኋል። ለማሽሽ መንበር ተሸክመው የሞቱት ሞተው የተረፉት ተርፈው ሕይወታቸውን ለመደበቅ ለመሸሸግ ሳይሆን የእግዚአብሔርስ ክብር እንዴት ይነካል ብለው አይተናቸዋል። የልግለጽ ትናንትና ታላላቅ አድባራት የሚመሩ ሊቃውንት ነበሩ በልዩ ልዩ የሀገራችን ክፍሎች። ዛሬ ተፈናቅለው መጥተው እዚህ የቀን ሰራተኞች አላያችሁ? እንደ በጎች በተኩላዎች መካከል። ዛሬ በዘመናችን ሁለቱም ሰልጥነዋል። ክፉ ሰዎችም ክፋታቸው ጨምሯል። ክፎች የምንላቸው የክፉ ክፎች ሆነዋል። ተኩላዎችም በዚያው ልክ በአቋሙ፣ በመልኩ፣ በጠባዩ ተኩላ ሆኖ በመጣ መልካም ነበር እና አይደለም። የበግ ለምድ የለበሱ የተኩላ ጠባያቸውን የሰወሩ በጎችን የሚመስሉ ግን ጥፋታቸው ተኩላዎች ከሚያጠፉት በላይ የሚያጠፉ የዋሃን የሚመስሉ የዋህነት የሚባለው ነገር በውስጣቸው የሌለ ከባድ ነው። በዚህች እናት አንጋፋ ኦርቶዶክሳዊት ተዋሕዶ ቅድስት ቤተ ክርስቲያን ታላቅ ፈተና ላይ ነው ያለች። አፉን ያልከፈተ እጁን ያልሰነዘረ የለም። የኔና የናንተ ዘመን በጣም ከባድ ነው። ለፈተናዎች አንንበርከክ፣ ምክንያቱም ከክፉ ሰዎች ተጠበቁ ተብለን። ክቡራን የመንፈሳዊው ኮሌጅ ኃላፊዎች ሰዓት ለማሳጠር ነው። እንዲሁም የማሰልጠኛው ኃላፊ የዕለቱ ተመራቂዎች በሐዲሳት በብሉያት ቅድም ስማቸው ከተዘረዘሩት አድባራትና ገዳማት የምታስመርቁ መምህራን፣ በአጠቃላይ የደቀ መዛሙርቱን የምረቃ በዓል አስመልክቶ የተገኛችሁ በሙሉ ቤተሰቦች ጭምር ከሁሉ አስቀድሞ እንደምን አደራችሁ። መከራው እንደቀጠለ ነው። ግፉ እንደቀጠለ ነው። ስቃዩ እንደቀጠለ ነው። ያሳዝናል፣ ያማል፣ ያስጨንቃል። በመናገራቸውስ በደል የተፈጸመባቸው እነማን ናቸው? ለምን ተናገራቸው የተባለ እነ ዮኒ የሰማዕቱ እንካተል። አሁን የነገርኳቸው የደብረ መዊ ልጆች 2 ጊዜ ፍርድ ቤት ፈታቸው። መደበኛው ፍርድ ቤት መጀመሪያ ፈታቸው፣ ይግባኝ ሰሚ ሁለተኛ ፈታቸው። አልፈቷቸውም እስካሁን። ለምን ሲባል ከበላይ በመጣ ትእዛዝ ፍርድ ቤት በፊት እንኳን ፍርድ ቤት ተናገረ ተብሎ ድንጋጤ ይሆን ነበር። ሰበር ሰሚ ችሎት እንዳታመጡ ብሏቸዋል። በማህበራዊ ሚዲያ ፍትህ የሚጠይቁ አካላትን አታምጡ ብሏቸዋል። እኛ የታሰርን ሰሞን ነው ያ የቆመው። ታስታውሳላችሁ? በኮሪደር ልማት አሾፉ ምናምን በሚል ታስረው ነበር። ጆን ዳንኤል የሚባል ሰው የታሰረ ሰሞን ማለት እዛ ሰሞን የታሰሩ ሰዎች ይግባኝ ሰሚ እነ ዴቭ ምናምን ታስረው ነበር። እነ ዳግም የሚባሉ ልጆች ይግባኝ ሰሚ ሄዶ እነሱ ላይ ነው የቆመው። ሁለተኛ እንዳታመጡ ነው የተባለ። እስከዛ ደረጃ ድረስ ፖሊስ ላይ ጫና ሲደረግበት እናውቃለን በሰዓቱ። አሁን ግን ፍርድ ቤቱም ገደል ይግባ፣ ይግባኝ ሰሚውም የፈለገ ትቦ ይግባ፣
እኛ በመንፈልገው እናስራለን እንፈታለን የሚል የወንበዴ ስራ የዚህ የጎረምሳ ስራ የሆነ ጥግ ተሰባስቦ ማጅራት የሚመታ በህጋዊ ተቋም ስር ተሸሽጎ ያለ ወንበዴ የሚወስነው ውሳኔ ነው። ዛሬ በእንደዚህ አይነት ደረጃ እስረኞችን ወገኖቻችንን ወንድሞቻችንን እህቶቻችንን እያንገላታል። አንዱን የሚገርመኝ አንዱን ሲፈቱ አንዱን እንረሳለን። ብዙዎቻችሁ ለይታችሁም አንዱን ልጅ አንዱን የእንጀራ ልጅ ስታደርጉ አይቻለሁ። አንዱን እናት አንዱን የእንጀራ እናት ስታደርጉ አይቻለሁ። እውነት ለመናገር ለመምህር ዘላለም ታዬ የቆማችሁበትን ልክ ሊሆን የሰማዕቱ አልቆማችሁም። በጣም በሚያሳዝን ሁኔታ ለነ ቀሲስ ዶክተር መዝገቡ ካሳ ስትቆሙ አላየንም። እንደዚህ የችርቻሮ አቋቋም የምትቆሙ ሰዎች አላችሁ። የአንደኛው መፈታት ለእናንተ ስራ መጨረስ መስሏችሁ ከተሰማችሁ አሁንም አስተሳሰባችሁን አእምሯችሁን አስተካክሉ። የመታሰር የመፈታት ዜና ልንፈተፍት አይደለም ዋናው ጉዳይ። እነኚህ ወገኖቻችን የታሰሩበትም የተፈቱበትም ዓላማ ምንድን ነው? ምንድን ያሳሰራችሁ? ሁኔ ሰማዕቷን ዛሬ ያስፈታው ልጆች አሉ፣ 3 ልጆች አሉ፣ ህፃናት ናቸው። ባለቤቱም ተጨንቃለች። አባቶች እንኳን ድምጽ ያው ምን አገብ ለነገሩ ምን ያረጋሉ አባቶች? ምን ሊያደርጉ ድምጽ ይሆናል? ደግሞ የትኛው አባት ለኛ ድምጽ ነው? የትኛው አባት? ይሄው በቃ አሁን ሁሉም መናገር ትቷል። በቃ ለምን ብሎ ይናል? ለምን ብሎ ቢኒ ሳንጂዬ እሱም እንዲህ ተናግሯል። ከ8 ቀን በኋላ ወደ ቤቴ ተመልሻለሁ። ሰላም ቤተሰቦች እንዴት ቆያችሁልኝ? እኔ የድንግል ማርያም ልጅ ይክበር ይመስገን። ዛሬ በለተቀኗ በጅሮዋ ንግስት በሰማዕቷ ቅድስት አርሴማ ቀን ከ8 ቀን በኋላ ወደ ቤቴ ተመልሻለሁ። እንደምታውቁት ለ8 ቀን እዚህ ሚዲያ ላይ ጠፍቼ ነበርና መጥፋቴን ምክንያት በማድረግ በውስጥም ስጠይቁኝ የነበራችሁ እየደወላችሁም ስጠይቁኝ የነበራችሁ በነበርኩበት መመለስ ስለማልችል ስልካችሁንም አላነሳውም፣ ቴክስታችሁንም አልመለስኩም። አዎ ኢንተርኔቴ ክፍት ስለነበረ ኦንላይን እንደሆንኩ ያሳያችኋል። እውነት ነው፣ ግን መመለስ ስላልቻልኩ ነው። ይሄን ሁላችሁም እንድትረዱልኝ እፈልጋለሁ። ከልብ ይቅርታ አድርጉልኝ። ቅድስት ድንግል ማርያምን መመለስ ስላልቻልኩ ነው። አሁን ግን ወደ ቤቴ ተመልሻለሁ። ሁላችሁንም በየእምነታችሁ ለኔ ጸሎት ስታደርጉ የነበራችሁ በጠቅላላ የዛሬዋ የጅሮዋ ንግስት ቅድስት ሰማዕቷ አርሴማ የተጨነቃችሁበትን በጠቅላላ ቋጠሯችሁን ትፍታላችሁ፣ ያሰባችሁትን በጠቅላላ ከኃጢአት በስተቀር ትፈጽምላችሁ። እግዚአብሔር ያክብርልኝ። እግዚአብሔር ይመስገን። ትንሽ ስጋት ውስጥ ነበርን፣ ፈርተን ነበር። አርሲም ሆነ ሌሎች ላይ ያለው መከራ ከምንላችሁ በላይ ነው። በቃ እግዚአብሔር አምላክ ያስፈታን፣ ከዚህ መከራ ያላቀን ምን ነው? ሌላ ምንም ምንለው ነገር የለም። መጸለይ ያለን ምን ብለን እንጸልይ? ምን ብለን እንጠይቅ? ያቆን ብርሃን አልማስ እኛ ደካሞች ነን። ሰይጣን በቀላሉ ሊያጠምደንና ሊይዘን ይችላል። ከላይ እንዳነበብኩላችሁ መጠጊያችንን በአለት የተመሰለው ክርስቶስን ካደረግነው ግን ክርስቶስን አልፎ አጋንንት ሊያሸንፉን ይችላሉ። በሀገራችንም አንድ ነገር ሲሆን ምን እንላለን? በስመ አብ ወወልድ። የእግዚአብሔርን ስም ምን እናደርገዋለን ማለት ነው? መሸሸጊያ፣ መከለያ። በተለይ ደግሞ ኢየሱስ ክርስቶስ ጌታዬ አምላኬ የሕያው እግዚአብሔር ልጅ እዚህ ድርሳነ ሰንበት ላይ የሕያው እግዚአብሔር ልጅ ጌታዬ ኢየሱስ ክርስቶስ ሆይ ብሎ ስሙን ጠርቶ ከዚህ አድነኝ የሚል ይድናል። የማን ልጅ? የሕያው እግዚአብሔር ልጅ። ይሄ እንኳን ከረዘመባችሁ ኢየሱስ ክርስቶስ ሆይ ጌታዬ ኢየሱስ ክርስቶስ ሆይ እኔን አድነኝ ማለት ያቅታል። ከተቻለ ደግሞ የሕያው እግዚአብሔር ልጅ ጌታዬ ኢየሱስ ክርስቶስ ሆይ እኔን ኃጢአተኛውን አድነኝ። ማን ውስጥ ተሸሸግን ማለት ነው? ክርስቶስ። እንዴት ነው የምንሸሸገው? ለምሳሌ አሁን በዝሙት የሚፈልጋት ሴት ከሆነች የምትፈልገውን ወንድ እያሰቡ ዝሙት ያንገላታቸዋል። ግን የዛ ጊዜ ከዚህ ነቅቶ እዛው እንደተኛ እኮ ነው ጌታ ኢየሱስ ክርስቶስ ሆይ ከዚህ የዝሙት መንፈስ ነፃ አውጣኝ፣ ጌታ ኢየሱስ ክርስቶስ ሆይ። በእርግጠኝነት ነው የምላችሁ ትንን ብሎ ነው የሚሄድ። እግዚአብሔር እንዲያተን ነው ያጥፋለን። በቃ በጣም በምንፈልገው ጉዳይ በኩል በሚያሳስበን ጉዳይ በኩል መጠጊያውን ክርስቶስና ስሙን ያደረገን ያሸንፈዋል። ክርስቲያኖች
ሌላም ነገር ሊሆን ይችላል። ቅድም የተለያየ ወጥመድ ይመጣብናል፣ የኃጢአት ወጥመድ። በዚያ ጊዜ ሁሉ ማንጋ መሸጎጥ አለብን ይላል ክርስቶስ ውስጥ። ስሙን እንጥራው ክርስቲያኖች። ስሙ አምባ ነው፣ መጠጊያ ነው፣ አሸናፊ ነው። አጋንንት ሊሰብሩት የማይችል ጽኑ አለት ማለት ኢየሱስ ክርስቶስ የሚለው ስም። ክርስቲያኖች ይህን ስም ጥሩት በማንኛውም ጊዜ። አሁን ደካሞች ነን እኛ። ዝሙቱም፣ ስርቆቱም፣ ሌላውም፣ ምቀኝነቱም ምኑም ሊመጣብን ይችላል። ማንን ስንጠራ እናሸንፋለን? የክርስቶስን ስም። ይህን ስም ጠርተን እንድንዳ አምላካችን እግዚአብሔር ይርዳን። ያው ከነዚህ ተማሩ ነው የሚለን። ደካሞች ልንሆን ከኃጢአት ሐሳብ ላንላቀቅ እንችላለን፣ ነፃ ላንወጣ እንችላለን። ክርስቶስን መጠጊያ በማድረግ እንድናለን፣ እናመልጣለን፣ እንወጣለን። እና ደግሞ ደጋግማችሁ እያስታወሳችሁ አድርጉት። ደጋግማችሁ እያስታወሳችሁ ካደረጋችሁት ይለምድባችኋል። ልክ አሁን ስንደነግጥ የምንጠራው አንዳንዱ ሰው የአባቱን የእናቱን ወይም የባሉን የሚስቱን ስም ይጠራለሁ አይደለም። በሆነ ቅጽበት የምንጠራው ስም ሳናስበው ከአይምሯችን እንደሚወጣው ይሄን የክርስቶስን ስም መጥራት ልማድ ካደረጋችሁ በማንኛውም የኃጢአት ስሜት ውስጥ አይምሯችሁ ቶሎ ያመጣዋል፣ ይሰለጥን። ከዚያ በኋላ ቶሎ ጠላታችንን ሰይጣንን ድል እያደረግን መሄድ ገንዘብ እናደርጋለን። ልመዱት፣ ደጋግማችሁ ጥሩት። ከዚያ በኋላ የክርስቶስ ስም በእናንተ ውስጥ ይታተማል፣ ይዋሃዳል። የሥላሴ ስም የክርስቶስ ስም እንዲታተምብን አምላካችን እግዚአብሔር ይርዳል። እንጸልይ። በስመ አብ እንበል። ማሪ ሆይ ማረን እንበል። የባህሪ ሕያው የእግዚአብሔር ልጅ ኢየሱስ ክርስቶስ ሆይ ማረኝ እንበል። ይቅርታውን ያምጣል። ከዚህ ሐሳቦች ወጣ እንበልና የዮናታንን አብ ይጥላል፣ ወልድ ያፈላል፣ መንፈስ ቅዱስ ይገነፍላል ያለውን ደግሞ እንካል። ዮናታን አክሊሉ ተሳስተዋል ብላችሁ ስትውሉ ስታወሩ ስታምቧጭሩ እኔ በውስጥ ደወልኩለት መጣ። ዮኒ ይሄንን ቃል የተጠቀመው ከማን ነው? ከኦርቶዶክስ ዌብሳይት ላይ ያገኘው ነው። መጠቀም ነበረበት ወይ መጠቀም አልነበረበትም ወይ? አሁን እንደ ቤተኛ እናወራለን እኛ እዚህ የወንጌል አማኞች ማለት ነው። እውነቱን ስነግርህ ብልግና ነው። አይደረግም። እሺ አይደረግም፣ በፍጹም አይደረግም እኮ ነው ብዬ የምልህ። በፍጹም አይደረግም። ቀጥታ ጭሱን አፍቆኛል፣ እጣኑን አፍቆኛል ብለን ንካው። ብራዘር ጎሄድ ወደ ጭሱ ብትሄድ ይሻላል በጊዜ ማለት ነው። ወንድም አለም የናፈቀ እሱ ነው። መንፈስ ቅዱስ ሞገስ ካልሰጣችሁ በቃ አትሰሙ። ስቶፕ። ልወደድ ባይነትን ለማትረፍ ብዬ አይደለም ይሄን የምናገረው። ስቶፕ። እኔ አገልጋይነቴ የኢትዮጵያ አዲስ ኪዳን ካህናት ቤተክርስቲያን እና የመልካም ወጣት አገልጋይ እንደሆንኩ መታወቅ አለበት። ከየትኛውም ቤተ እምነት ሰርተፊኬት ተሰጥቶኝ አይደለም አገለግለው። እኔን ትክክል ለማድረግ የማንም ዲኖሚኔሽን ድጋፍ አያስፈልገኝም። ዋናው ትክክል የሚያደርገኝ መጽሐፍ ቅዱስ ነው። አሁን ካውንስል ውስጥ ወደ 4000 ምናምን የሚባሉ ቤተ እምነቶች አሉ። አብ ወልዶ መንፈስ ቅዱስ 4000 ቤተ እምነት አለ። አንተራስ ልዩነቶች ነው 4000 በመላው ዓለም ደግሞ 40000 ነው 40 ምናምን በጣም ከ40000 በላይ አለ። እዚህ ብቻ 4000 አለ በቂ ማለት ነው። የተለያየ አንተና አስተምሮ ያላችሁ አንዷ ደግሞ አወቋለች። በቃ እቺ ገላትያን ጠቅሳ ገላትያ እንደዚህ ነው የገላትያ 3ን ጠቅሳ በቃ አብርሃም አመነ እምነቱም ጽድቅ ሆኖ ተቆጠረለት በቃ ስራ አያስፈልግም ምናምን አለችና ያዕቆብ ምዕራፍ 2 ቁጥር 20 ተማስ። በተለይ የፕሮቴስታንት እምነት ተከታይ የሆናችሁ ወገኖች ይህ ቪዲዮ ወደ እናንተ ከደረሰ ባካችሁ ትንሽ ታግሳችሁ ብትሰሙ ለዘላለማችሁ የሚሆን የህይወት ቃል ስለሆነ ታግሳችሁ እንድትሰሙ በጌታ ፍቅር ጠይቃችኋለሁ። በቅድሚያ ይህን ቪዲዮ ተከታትለን እንመለስ። ዛሬ እንዴት ደስ ብሎኝ ወደ እናንተ እንደመጣው አታምኑ። ጌታን እውነትም አልመሰለኝም ይሄንን ቃል ሳነበው። ለማንኛውም መጽሐፍ መመርመራችን ቀጥለናል። ባለውበት ገላትያ ላይ አይደለም ገላትያን እያነበብኩ ባለውበት በቃ ሁልጊዜ ከኦርቶዶክስ በቃ በኢየሱስ ስም ደስታዬ እኮ ነው፣ ቃል እያሳተኝ ነው። ሁሌ ከኦርቶዶክሶች ጋር የምንጨቃጨቅበት በቃ እንደዚህ ራሳችንን ይዘን ኧረ በእግዚአብሔር እንደዚህ እኮ ነው የሚለው እያልን የምንልበትን ጉዳይ ራሱ መጽሐፉ መልስ ሰጥቶት አግኝቻለሁ። ሳይበረዝ በማግኘቴ እጅግ በጣም እድለኛ ነኝ። እጅግ በጣም በእውነት በቃ ስለ መጽደቅ፣ ስለ ስራ፣ ስለ እምነት ስናወራቸው እንደዚህ እያጣመሙ ለሚያስቸግሩን ላኩልኝ። አነባለሁ። ቀጥታ ነው ማለት አላብራራው። ምን እናንተ የተሰማችሁን ጻፉልኝ። ገላትያ 3 እናንተ ሰነፎች የገላትያ ሰዎች ሆይ ለዓይን በሚታየው እውነት እንዳታምኑ ማን አታለላችሁ? በእኛ መጽሐፍ ማን አዚም አደረገባችሁ ይላል።
እርሱም እንዲሰቀል አስቀድሞ የተጻፈለት ኢየሱስ ክርስቶስ ነው። በእናንተ ዘንድ ይህን ብቻ ላውቅ እወዳለሁ። መንፈስ ቅዱስን የተቀበላችሁ የኦሪትን ስራ በመስራት ነውን? ወይስ ሃይማኖትን በመስማት? እንዲህ ሰነፎች ናችሁን? የመንፈስ ቅዱስ ስራ ከጀመራችሁ በኋላ የስጋን ሕግ ልትሰሩ ትመላለሳላችሁን? ይህን ያህል መከራን ተቀብላችሁ ለከንቱ አደረጋችሁት። እርሱ መንፈስ ቅዱስ የሚሰጣችሁ ኃይልንም የሚያደርግላችሁን የኦሪት ስራ በመስራት ነውን? ወይስ ሃይማኖትን በመስማት? አትልፉ እያለ በመልፋት ነው ወይ የምታገኙት እያለ ነው። ኤኒዌይስ ይቅርታ ላብራራ ቀጥላለሁ። አብርሃም በእግዚአብሔር እንዳመነ ጽድቅም ሆኖ ተቆጠረለት። እንግዲህ ያመኑት የአብርሃም ልጆች እንደሆኑ ታውቃላችሁ። እግዚአብሔር አሕዛብን በእምነት እንደሚያጸድቃቸው መጽሐፍ አስቀድሞ ገልጦልናል። አሕዛብ ሁሉ በእርሱ እንዲባረኩ እግዚአብሔር አስቀድሞ ለአብርሃም ተስፋ ሰጠው። አሁንም የሚያምኑ ከአመነው ከአብርሃም ጋር ይባረካሉ። እቀጥላለሁ። በኦሪት ሕግ ያሉ ሁሉ በእርግማን ውስጥ ይኖራሉ። መጽሐፍ እንዲህ ብሏልና፣ እቺ ልትቀማ ደስ ትላለች። በኦሪት ሕግ ያሉ ሁሉ በእርግማን ውስጥ ይኖራሉ። መጽሐፍ እንዲህ ብሏልና። በዚህ በኦሪት መጽሐፍ ውስጥ የተጻፈው ሁሉ የማይፈጸምና የማይጠብቅ እርጉም ይሁን። ይሄ ማለት አንድ ጊዜ ልንገራችሁ። ይሄ ማለት ለምሳሌ 10ቱ ትእዛዛት አለ አይደል? ከ10ቱ ትእዛዛት አንዱን ሳታችሁ ማለት ሁሉንም እንዳላደረጋችሁ ተቆጥሮ እንደ አዲስ ሁሉንም እንድትፈጽሙ ከመጀመሪያ ጀምራችሁ እንድትፈጽሙ እንደማለት ነው። ሶ ሙሉም የጣሰ አንድም የጣሰ እኩል ኃጢአተኛ በኦሪቱ ሕግ። ስለዚህ የማይጠብቅ እርጉም ይሁን። የኦሪት ስራ በመስራትስ በእግዚአብሔር ዘንድ እንደማይጸድቁ ይታወቃል። ደስ ሲል ጻድቅ ግን በእምነት ይድናል ተብሎ ተጽፏል። ኦሪትስ ሰርቶ የፈጸመ ይኖርበታል እንጂ በእምነት የሚያጸድቅ አይደለም። አዎ ልክ ነው። እኛስ ክርስቶስ ስለ እኛ የኦሪት መርገም በመሸከም በእንጨት ላይ የተሰቀለ እርጉም ነው። እኛ በክርስቶስ አምነን የመንፈስ ቅዱስ ተስፋ እንድናገኝ የአብርሃም በረከት በኢየሱስ ክርስቶስ ወደ አሕዛብ ይመለስ ዘንድ። ግልጽ ነው አይደል? ያደረኩት ቃል እንደዚህ አንጀቴ ቅቤ ጥጥት ያደርጋል። የምትለፉ ሰዎች፣ የምትደክሙ ሰዎች፣ የምግብ አድማ የምትመቱ ሰዎች፣ ምግብ ላይ የምታምፁ ሰዎች ስራ ሳይሆን እምነት ነው የሚያድነው። የእግዚአብሔር ቃል ደግሞ አንዱ ተጥሎ አንዱ ተወስዶ የሚሆን አይደለም። እውነት ግን ይህ መጽሐፍ ቅዱስ እምነት ብቻ ያጸድቃል ይላል። እሷ የዘለለችው ወይም ያላነበበችው የመጽሐፍ ክፍል የሐዋርያው የቅዱስ ያዕቆብ መልእክት የሐዋርያው የቅዱስ ያዕቆብ መልእክት ምዕራፍ 2 ቁጥር 20 ጀምሮ ያለውን አነብላችኋለሁ። እንዲህ ይላል። አንተ ሰነፍ ሰው የሚለው ማንን ነው ስንል በኋላ ላይ መልሰዋል። እምነት ብቻ ያጸድቃል የሚለው አንተ ሰነፍ ሰው ብሎ ነው የሚጀምረው። ልብ በሉ። ለሴት ደግሞ አንቺ ሰነፍ ሰው አንተ ሰነፍ ሰው እምነት ያለ ምግባር የሞተች እንደሆነች ልታውቅ ትወዳለህን? አባታችን አብርሃምን ምሳሌ አንስታ ነበር። እሷም አይደለ እዛ ገላትያ መልእክት ላይ እዚህም ያነሳዋል። አባታችን አብርሃም ልጁን ይስሐቅን ወደ መሰዊያው ባቀረበ ጊዜ በስራው የጸደቀ አይደለምን? ልብ በሉ። እምነት ለስራ ትረዳው እንደነበር በስራውም እምነቱ እንደመላችና ፍጽምት እንደሆነች ታያለህን? መጽሐፍ ይላል አብርሃም በእግዚአብሔር አመነ ጽድቅም ሆኖ ተቆጠረለት የሚለው ተፈጸመ፣ የእግዚአብሔርም ወዳጅ ተባለ። ሰው በስራ እንደሚጸድቅ በእምነት ብቻም እንዳይደለ ታያለህን? አስተውሉ። ደግሞ አለው ይህንን ሐሳብ ሰው በስራ እንደሚጸድቅ በእምነት ብቻ እንዳይደለ ታያለህን? እንዲሁ ዘማይቱ ረዓብ ደግሞ ጉበኞችን ማለትም በዚያኛው የኔ በምትለው መጽሐፍ ቅዱስ መልእክተኞችን ነው የሚለው መልእክተኞችን ተቀብላ በሌላ መንገድ ባወጣቻቸው ጊዜ በስራ አልጸደቀችምን? ከነፍስ የተለየ ስጋ የሞተ እንደሆነ እንዲሁ አቤት አቤት አቤት! ይሄ ከባድ ነው። ይሄን አሁን በደንብ መቀበል ይኖርባቸዋል። ከነፍስ የተለየ ስጋ የሞተ እንደሆነ ሁሉ እንዲሁ ደግሞ ከስራ የተለየ እምነትም የሞተ ነው። ካላስ ከስራ የተለየ እምነት የሞተ ነው። እምነት ብቻ ብሎ ስራን ጥሎ አይሆንም። ስራ ብቻም አያጸድቅም፣ እምነት ብቻም አያጸድቅም። ነገር ግን እምነትና ምግባር ያስፈልጋል የምንለው መጽሐፍ ቅዱስን መሰረት አድርገን መጽሐፍ ቅዱስን መነሻ አድርገን ነው። ስለዚህ እህታችን እምነት ብቻ ያልሽው ከየት አምጥተሽ ነው ወይስ ከመጽሐፍ ቅዱስ ውስጥ የሐዋርያው ያዕቆብን መልእክት አትቀበይም ወይም አትቀበሉም? ትታችሁታል። የምትቀበሉት የገላትያን ብቻ ነው። ስለዚህ እግዚአብሔር መንፈስ ቅዱስ ያብራላችሁ። ይህንን መጽሐፍ ቅዱሳዊ ሐሳብ ተቀብላችሁ መዳን እንዲሆንላችሁ በጌታ ፍቅር ጠይቃችኋል። ሰላም ክርስቶስ ይብዛላችሁ። ሰላም። ስለዚህ እንደዚህ ናቸው። ያው መርጠው ነው የሚያነቡት። መርጠው ይይዛሉ፣ መርጠው ይጮሃሉ። ትክክል የሆኑ ይመስሏቸዋል። እኛ መናገር ባለመቻላችን ዝም በማለታችን የእነሱ እውነት የሚመስል ነገር ግን ትክክል ያልሆነ አስተምሮ ይዘው ሲወጡ እየተመለከተ ነው እና በጣም ትኩረት እንዲሰጥ እፈልጋለሁ። ሌሎች ሀሳቦችን የተለያዩ ቪዲዮዎችን እንካተልና እንመለሳለን።
መንግስት አይደለን ነገር ዜጎቻችንን አንጠብቅም። አባት አይደለንም ነገር አናወግዝም። በምንስ አግባብ በምንስ ሁኔታ? አባቶቻችን ሆይ ከቻላችሁ እንደ አቡነ ጴጥሮስ ሁኑ። ፍትህ የዘገየበት ህዝብ ተስፋ ይቆርጣል። ተስፋ የቆረጠ ህዝብ ደግሞ ለሀገር ስጋት ነው። የተለያዩ ኮንተንት ክሬተሮች አላችሁ ቦረና ድረስ በመጓዝ በጎ አድራጎትን ስታደርጉ የነበሩ። ሕጻጽ ላይ ተራበ ተጠሞ ሲባል ብዙዎቻችሁ ደርሳችኋል። ምን ነው ዛሬ ላይ ለአርሲ ሲሆን እጃችሁ አጠረ? የአርሲ ኦርቶዶክሲያን ባለማተቦች ድጋፍ ብቻ ሳይሆን የሚያስፈልጋቸው ሄደን ልናጽናናቸው ልናበረታቸው ይገባልና እኛ ቦታው ድረስ ለመጓዝ አስበናል። ባካችሁን ይህን ቪዲዮ የምትመለከቱ ኦርቶዶክሲያን ባለማተቦች አብስታችሁ ኮፒ ሊንክ ሪፖስት እያደረጋችሁ ሀሳባችን እንደምትደግፉ ተስፋ አደርጋለሁ። ይድረስ ይሄ ቪዲዮ ለአርሲ ሀገረ ስብከት ሊቀ ጳጳስ ለሆኑት ለአቡነ ኤልሳ። እባካችሁን አባታችን ከፊት ቀድመው እኛ ልጆቻችሁ ደግሞ እንደ ልጅነታችን ኋላ ለመከተል ቃል እንገባለን። እባካችሁን አባቶቻችን ሆይ አባቱን የአርሲ ኦርቶዶክሲያን ባለማተቦችን ብንረሳ ቀኛችን ትርሳ ብንዘነጋ ማርያም ትዘንጋ። እባካችሁን ኦርቶዶክሲያን ባለማተቦች ለሚመለከተው አካል እያደረስን በህይወት ላሉት ኦርቶዶክሲያን ባለማተቦች እንኳን ምንም ባናረግ እንድረስላቸው ለማለት ፈልጋለሁ። ኮፒ ሊንክ ሼር ሪፖስት ይደረግ። አባቶቻችን በዚህ አንድ ቀን ሁለት ቀን ውስጥ መልስ የማሰጡን ከሆነ እኛው ራሳችን ቦታው ድረስ እንደምንጓዝ ለአርሲ ህዝብ ቃል መግባት ፈልጋለሁ። ሁላችሁም እንወዳችኋለን። አመሰግናለሁ። የዛሬ መረጃዎቻችን ይህን ይመስላሉ። መረጃው ለመላው ዓለም እንዲዳረስ ላይክ ሼር በማድረግ እንድታረምጡ እንድትከታተሉ እንሻለን። ተሰናበትን።